ጤና ይስጥልን ተመልካቾቻችን እንደምናላችሁ። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ የተዘጋጁ ዜናዎችን ከዚህ ሰዓት ጀምሮ ወደ እናንተ እናደርሳለን። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎች ለመፍታት እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር ገለጸ። ብሔረሰብ አስተዳደሩ የ2018 የሁለተኛ ሩብ ዓመት የፓርቲና የመንግስት የልማት ስራዎችን የዞንና የወረዳ የስራ ኃላፊዎች በተገኙበት በከሚሴ ከተማ ገምግሟል። መረጃውን ያደረሰን የኦሮሞ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ነው። ደረጀ ደርበው ያቀርበዋል። የኦሮሞ ብሔረሰብ አስተዳደር የ2018 የሁለተኛ ሩብ ዓመት የፓርቲና የመንግስት የልማት ስራዎችን የዞንና የወረዳ የስራ ኃላፊዎች በተገኙበት በከሚሴ ከተማ ገምግሟል። በብልጽግና ፓርቲ የኦሮሞ ብሔረሰብ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ አቶ አህመድ ሁሴን በሩብ ዓመቱ በመንግስትና በፓርቲው ቅንጅታዊ አሰራር በአጎራባች ወረዳዎች ለረጅም ጊዜ የነበሩ የሰላም ችግሮችን መፍታት ተችሏል ብለዋል። ማህበረሰብ አደረጃጀት አለ፣ በመንግስት መዋቅር የሚደራጁ አደረጃጀቶች አሉ። እንደ ዞናችን በሃይማኖት አባቶችና በሀገር ሽማግሌዎች፣ በጎሳ መሪዎች እንዲሁም ደግሞ በሰላም ካውንስል የመጡ የሰላም ትሩፋቶች አሉ። እንደ መንግስትና እንደ ፓርቲ ተቀናይተው በተፈጠሩ መድረኮች የህዝብ ግንኙነት ስራዎች፣ ሰፋፊ የህዝብ ግንኙነት ስራዎች ተሰርተዋል። ለረጅም ዓመታት የነበሩ ችግሮችን መቅረፍ የቻለው የህዝብ ግንኙነት ውጤቶቻችን ናቸው። በየደረጃ የሚቋቋሙ ኮሚቴዎችና የሃይማኖት አባቶች ሰላም ካውንስል አደረጃጀቶች እየተገናኙ የሀብት መመላለስ የተዘራረፉ የተጎዳ የሚካስበት የጎዳ የሚጠየቅበት ስርዓት ዘርግተዋል። ያን የማህበረሰብ እሴት በመጠቀም አሁን አንጻራዊ ሰላም ማምጣት ተችሏል። ዞኑ ያለውን ሀብትና ጉልበት በማቀናጀት የተሻለ ምርት ማምረት ላይ በጥረት ከታዩ ተግባራት መካከል ተጠቃሽ ነው ያሉት አቶ አህመድ የአርሶ አደሮችን የስራ ባህል ማሻሻልና ግብርናን በማዘመን ሜካናይዜሽንን ማስፋፋት ላይም ሊሰራ እንደሚገባ አክለዋል። የዞናችን መሰረታዊ ችግር ምንድነው ብለን ያየነው ያለንን ሀብት አለመጠቀም። ውሃ አለን፣ መሬት አለን፣ ሊሰራ የሚችል ጉልበት አለን። እነዚህን አቀናጅተን አላሳየነው። በዛ ውስጥ የተማርንበት በአፈጻጸሞቻችን ውስጥ የተማርንበት የስራ ባህልን መቀየር አንዳንድ ቦታ ላይ ተጀምሯል። 17 ሰዓት መስራት ተጀምሯል አንዳንድ ቦታ ላይ። እሱን ማስፋት ይጠይቃል። በየወረዳው በሁሉም ወረዳ ማድረግ ያስፈልጋል። ሌላው ምርትና ምርታማነትን ለማሳደግና ግብርናን ለማሻገር ፓርቲያችን ካስቀመጠው ግብ ጋር ለመድረስ ሜካናይዜሽን ማስፋት ይጠይቃል። በዞናችን እስካሁን ያሉን ውስን ትራክተሮች ናቸው። የመድረኩ ተሳታፊዎች በሩብ ዓመቱ የህብረተሰቡን የሰላምና የልማት ጥያቄዎች ለመፍታት በትኩረት መሰራታቸውን ገልጸዋል። አመራሮች ተቀናጅተው በመስራታቸው የተሻለ ውጤት ማስመዝገብ መቻሉን አክለዋል። ሰላሙን የማረጋገጥ የዘረ ሰላም እንቅስቃሴን ሙሉ በሙሉ የመግታት እና ህዝቡን ከመንግስት ጎን የማሰለፍ ተግባር ነው። ሁለተኛ የመልካም መስተዳደር ተግባር የነበረውና ለሰላሙ ጠንክ ሊሆን የሚችልና ህዝብን ሲያማሩ የነበሩ ተግባራትን መፍታት እና የህዝብ ጥያቄ መመለስ ነው። በዚህ ደረጃ የመጀመሪያው የባቲ ማብራት ነው። የባቲ ማብራት ኦሬዲ ተፈቶ እያለቀ ያለና ለግራጁዌሽን እየበቃ ያለ ጉዳይ ነው። በርካታ ፕሮጀክቶችን በትኩረት አቅዶና በትኩረት መስራት፣ በትኩረት ድጋፍና ክትትል እየተደረጉ ህዝብን እንዲያገለግሉ ከማድረግ አኳያ በከፍተኛና በርብርብ እየተሰራ ያለበት ሁኔታ ነው ያለው። እስከ ቀበሌ ድረስ ያሉትን መዋቅር በአመራርም ደረጃ በህዝባችንም ደረጃ ተደማምጦ ያቀርነውን ለመፈጸም ቁርጠኛ አመራር አለ። እንደ ከተማችንም ሰፋፊ የልማት ስራዎች የተሰሩበትን ሁኔታ ማንሳት ይቻላል። ለምሳሌ ያክል የአስፋልት መንገዱን ማንሳት ይቻላል። በከተማችን የገበያ አዳራሽን ለመስራት የእንቅስቃሴዎች ላይ ነው ያለነው። ወጣቶችን በማደራጀት በተለያየ ስራ ዘርፎች እንዲሰማሩ መደረጉንም ተሳታፊዎቹ ገልጸዋል። ባለፉት 6 ወራት ከ3 ቢሊዮን ብር በላይ ካፒታል ላስመዘገቡ ባለሀብቶች የኢንቨስትመንት ፈቃድ መስጠቱን የወልዲያ ከተማ አስተዳደር አስታወቀ። ኢትዮጵያ ታምረት እኛ ምንሸምት በሚል መሪ መልእክት ከተማ አስተዳደሩ ከአልሚ ባለሀብቶችና ባለድርሻ አካላት ጋር ውይይት አካሂደዋል። ካሳሁን ኃይለ ሚካኤል። የወልዲያ ከተማ አስተዳደር ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ሀሳብ በከተማዋ ከተሰማሩ አልሚ ባለሀብቶች ጋር መክሯል። የኤሌክትሪክ ኃይልና የባንክ ብድር እጥረት፣ የሰላም መደፍረስና መሰል ጉዳዮች የልማት ስራቸው ላይ እንቅፋት እንደሆኑባቸው ባለሀብቶቹ ጠቅሰዋል። ተቀዳሚው ስራ ሰላማችንን ማረጋገጥ እንደሆነ ሊሰመርበት ይገባል። ስለ ሰላማችን ምን እንስራ የሚለውን ከኢንቨስትመንቱ በፊት ቅድሚያ ወስደን መወያየት አለብን የሚል የግል ሀሳብ አለኝ።
የቆሙ ግንባታዎችን የመጀመሪያ ቅጣት 30 ሺህ ብር፣ ቀጣይ 100 ሺህ ብር፣ ከዛ በኋላ በህንፃ አዋጁ መሰረት እየጠሩ ያወያዩን ነው። እንዴት ታይቶ ነው አሁን ላይ ባለንበት ተጨባጭ ሁኔታ ለመገንባት በጣም ችግር አለብን እያልኩ ነው። ለኢንዱስትሪው በጣም ዝቅተኛ በሆነ ወለድ ብድር እናመቻቻለን ተብሎ በፌደራል መንግስት ቃል የተገባ ነበረ። እስካሁን ተግባራዊ አልሆነም። አሁን ኢንዱስትሪው ይነቃቃ ከተባለ ለምሳሌ ሸድ ገንብቼ ጨርሻለሁ፣ ማሽነሪ ላስገባ ነው። ለማሽነሪውና ለስራ ማስኬጃው የማገኘው ብድር ግን 21% ከሆነ ያው ቤቱን ሊወስዱ ስለሆነ ምን ይሄ የሚሆን ነገር አይደለም። የወልዲያ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ዮሐንስ ገበያው ባለፉት 6 ወራት ከ3 ቢሊዮን ብር በላይ ካፒታል ያስመዘገቡ አልሚ ባለሀብቶች የኢንቨስትመንት ፈቃድ መውሰዳቸውን ነግረውናል። ባለፉት 6 ወራት ድረስ ከ77 በላይ ባለሀብቶች ወደ ከተማችን መጥተው ኢንቨስትመንት ፈቃድ አወጥተዋል። ያስመዘገቡ ካፒታልም ከ3.7 ቢሊዮን ብር በላይ የሚሆን ካፒታላቸውን አስመዝግበዋል። ከ29 ሺህ በላይ የስራ ዕድል ለመፍጠር በካፒታላቸው ያስመዘግቡበት ሁኔታ ነው ያለው። በጥቅል ያለፉት ዓመታትን ስንጨምር ደግሞ ከ505 በላይ ባለሀብቶች የኢንቨስትመንት ፈቃድ ያወጡበት ሁኔታ ነው ያለው። ከ14.6 ቢሊዮን ብር በላይ ካፒታል አስመዝግበዋል። በቀጣይ ሁሉንም ባቀረቡት ፕሮጀክት ልክ ባወጡበት የኢንቨስትመንት ፈቃድና በኢንቨስትመንት ሕጉ መሰረት ወደ ተግባር ለማስገባት ውጤታማ ስራ መስራት ይጠበቅብናል። የብድር ወለድ መጠን የባንኮች አሰራር መሆኑን የጠቀሱት የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ የብድር አቅርቦት ቅልጥፍና ጉድለት እንዲፈታ ከተማ አስተዳደሩ ከባንኮች ጋር ይመክራል ብለዋል። ንግድ ባንክን በተመሳሳይ ግንዛቤ ይፈጥራል፣ የሚነሳ ጥያቄዎች ይወስዳል፣ ሄድ ኦፊስ ይናገራል፣ መፍትሄ ካለው ያስቀምጣል። ካልሆነ ደግሞ ሌሎች የክልሉ ከተሞች በሚጠቀሙበት ልክ መጠቀም ግዴታ ነው ማለት ነው። ይህን እየቆለመመ ወደና ወዲህ እያደረገ የሚሄድ ካለ ትክክል አይደለም። ስለዚህ ይህንን በዚህ መድረክ ብቻ የምናስቀምጠው ስላልሆነ በደንብ መነጋገር ስላለብን ለብቻችን 36 ባላችሁበት እንወያያለን። ለሌሎቹም በዛ መንገድ ይሄኛውን መነሻ አድርገን እንነጋገራለን። መሬት አጥረው የተቀመጡ ወደ ስራ ካልገቡ ለሌላ አልሚ ባለሀብት እንደሚተላለፍም ከንቲባው አስገንዝበዋል። ኢንቨስትመንት አሁን ካለበት ችግሩ ጋር ቶለሬት እናደርጋለን። ችግሩን ስለምንረዳው ዘለን እንቀማለን። ሰውየው የሚድንና ያን ተቋም ይዞት የሚቀጥል ከሆነ አሁንም እየተመካከር ጊዜ መስጠታችንን እንቀጥላለን። ነገር ግን ደግሞ የሰውየው ሁኔታ የማይድን ሆኖ ከተገኘ ለሚቀጥለው ማስተላለፋችን ተገቢ ነው። ስለዚህ ተቸግረናል፣ ሰላሙ ሳንቲም ነስቶናል ያላችሁትን ባላንስ ማድረግ ያስፈልጋል። ነገር ግን አሁን ያለውን ቀዳዳ ተጠቅሞ ዛሬን መስራት ያስፈልጋል። በቃ ተቸጋግረን ቢሆን ዛሬን ከሰራ ነገ የተሻለ ይሆናል የሚለው ላይ መተማመን ያስፈልጋል። ሰላም ለልማት ስራ ወሳኝ በመሆኑ አልሚ ባለሀብቶች የአካባቢውን ሰላም ለማጽናት ከመንግስትና ከህብረተሰቡ ጋር ተቆራኝተው ሊሰሩ እንደሚገባ ከንቲባው አሳስበዋል። እየተሰራ ያለው የኮሪደር ልማት የከተማዋን ገጽታ እየቀየረ መሆኑን የሀይቅ ከተማ ነዋሪዎች ተናገሩ። የደቡብ ወሎ ዞን የስራ ኃላፊዎች የከተማዋን የልማት እንቅስቃሴ ተመልክተዋል። መስዑድ ጀማል ተጨማሪ ዘገባ አዘጋጅተዋል። የሀይቅ ከተማ የኮሪደር ልማት ስራ የአስፋልት ማንጠፍ ምዕራፍ ላይ ደርሷል። ይህንን የልማት እንቅስቃሴ የደቡብ ወሎ ዞን ከፍተኛ የስራ ኃላፊዎች ጎብኝተዋል። አሚኮ ያነጋገራቸው የከተማዋ ነዋሪዎች የኮሪደር ልማቱ የስራ እንቅስቃሴ በመፋጠኑ መደሰታቸውን ተናግረዋል። ለስራው ስኬታማነት አስፈላጊ ድጋፎችን እያደረጉ መሆኑንም ገልጸዋል። የኮሪደር ልማት ከመጀመሩ በፊት የነበረው እዚህን አካባቢ የነበረ የቆሻሻ እና የፍሳሽ ሁኔታ እንዴት እንደነበረ ማንኛውም ማህበረሰባችን የሚያየው ነው። ሲጀመር እንደዚህ ለውጥ ይመጣል ተብሎ አልተጠበቀም፣ የመጀመሪያው ማለት ነው። ግን አሁን የመጨረሻ ፊኒሽንጉ ሲታይ እየተሰራ ያለው ነገር ለህዝቡ ትልቅ አመርቂ ሆኖ ነው ይታየው። ህብረተሰቡ በማንኛውም ተግባራት ቅን ነው። በዚህ ልማት ሁሉም ደስተኛ ስለሆነ በጉልበትም በተለያየ አስተዋጽኦ የተለያየ ድጋፍ እያደረገ ያለበት ሁኔታ አለ። በፊት ላይ በነበረው ሁሉ ነገር ስናየው ልማት ተጀምረው እንጂ ተጨርሶ አናይም ነበርና እዚህ ስንኖር እዚህ አካባቢ የነበሩ ቆሻሻዎችና ድሪቶ ቤቶች እዚህ አካባቢ በጣም አስቸጋሪ ነበሩ።
አሁን ግን ይሄ ሁኔታ ሆኖ ይሄ ሁሉ ሲቀየር ደግሞ በጣም ደስ ስለሚል እያንዳንዱ ዜጋ እያንዳንዱ ባለሀብት መጥቶ አሁን የሚያለምበትና ተስፋ ሁሉ ነገር ሰንቆ እዚህ ቦታ ላይ ከተማውን ብቻ ሳይሆን አጠቃላይ ወሎንም የሚቀይርበት እንደሚሆን ተስፋ እናደርጋለን። የሐይቅ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ከድር መሐመድ የመጀመሪያውን ዙር የከተማዋን የኮሪደር ልማት ስራ በራስ አቅም ለማጠናቀቅ በትኩረት እየተሰራ መሆኑን ጠቅሰው የማህበረሰቡ ተሳትፎ ለልማቱ መፋጠን ጉልህ አስተዋጽኦ እንደነበረው ገልጸዋል። የመጀመሪያው ዙር የከተማችን የኮሪደር ልማት ከተጀመረ ኦልሞስት 1 ዓመት ገና አልሞላውም። እንግዲህ ሌትም ቀንም ጭምር በመስራት እዚህ ደረጃ ላይ ደርሷል። ዛሬ ላይ እንደምታዩት የመጨረሻው የአስፓልት ንጣፍ እየተከናወነ ነው ያለው። ይህንን ስናደርግም በተለይ የበጀት ምንጫችን የከተማችን ማህበረሰብ እና የከተማው የውስጥ ገቢ ብቻ ተደርጎ የሚወሰድ እንጂ ሌላ ተጨማሪ ሀብት ከረጂ ድርጅትም ከሌላም አማራጭ ያገኘንበት ነባራዊ ሁኔታ የለም። ማህበረሰቡ ይህንን ስራ በመስራት በኩል ግን ከፍተኛ የሆነ ሚና እየተጫወተ በተለይ የተወሰኑ ቦታዎችን ስናስለቅቅ ይሄ ይቅርብኝ ይሄ መሰረተ ልማት እኔ ጋር ከመጣ የተሻለ ነገር ጠቀማለሁ በሚል የማህበረሰብ ተሳትፎ በዛ ደረጃ በጣም ከፍ ያለ ነበረ። የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን ሐይቅ ከተማ ብሩህ የማደግ ተስፋ የሚታይባት ከተማ መሆኗን ገልጸዋል። የቱሪዝም መናኸሪያና የእድገት ምሳሌ እየሆነች መምጣቷንም አክለዋል። ህብረተሰቡ ጋር ተግባብተው እንደገና ደግሞ ይሄንን ስራ ለመስራት የሚያስችል ሀብት በከተማ አስተዳደሩ በራሳቸው ኢቭን ብድር እንኳን ሳይገቡ ሰብስበው እንደ አይነት ትልቅ ስራ እየሰሩ ነው። ሐይቅ ትልቅ ተስፋ ያላት ከተማ ነች። በጣም የቱሪዝም መናኸሪያ የምትሆን ከተማ ነች። አገልግሎት በስፋት የሚሰጥበት ከተማ እየሆነ ነው ያለው። ስለዚህ በቀጣይነት የእድገት ምሳሌ የምትሆን ከተማ ነች። ቀሪ ስራዎችን በማፋጠን የኮሪደር ልማቱን እስከ የካቲት 30 ለማጠናቀቅ እየተሰራ መሆኑን ተመላክቷል። አርሂቡ ሀላሌ ኤክስፖ ሀገር አቀፍ የንግድ ትርኢትና ባዛር በኮምቦልቻ ከተማ እየተካሄደ ነው። ረመዳንን ምክንያት በማድረግ የተዘጋጀው አርሂቡ ሀላሌ ኤክስፖ ሀገር አቀፍ የንግድ ትርኢትና ባዛር ተከፍቶ አገልግሎት እየሰጠ ነው። ባዛሩ የቤት ዕቃዎች፣ ልዩ ልዩ አልባሳት፣ ዱቄትና ዘይት፣ የእንጨት ውጤቶችና የቅንጦት ዕቃዎችን በአንድ ቦታ በማቅረብ ለገዢዎች ቀላል የግዢ አማራጭ እንዲያገኙ ያስችላል ተብሏል። አምራቾችና ንግድ ተቋማት ምርቶቻቸውን በቀጥታ ለሸማቾች ማቅረብ የሚችሉበት መሆኑ የገበያ ሰንሰለትን ለማጠናከር እንደሚያግዝም ተመላክቷል። ባዛሩ ከየካቲት 6 ጀምሮ ለተከታታይ 10 ቀናት የሚቆይ ሲሆን ገዢና ሻጭን በማገናኘት የንግድ ግብይትን እንደሚያነቃቃም ተገልጿል። በመክፈቻ ስነ ስርዓቱ ላይ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱን ጨምሮ የኮምቦልቻ ከተማ አስተዳደር የስራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። ዘገባውን ያደረሰን የኮምቦልቻ ከተማ አስተዳደር የመንግስት ኮሚኒኬሽን ነው። የተከበራችሁ ተመልካቾቻችን ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን የተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆይታ አድርጌያለሁ። በያላችሁበት መልካም ጊዜ